ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን እንደምን አምሽታችኋል? ምሽቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። የትግራይ ሰላምና ጸጥታ ቢሮ ትናንት የካቲት 14 ቀን 2018 ዓ.ም ባወጣው መግለጫ የትግራይ ሕዝብ መሰረታዊ መብቶችና ደህንነት እስካልተረጋገጠ ድረስ ሰራዊቱ ትጥቁን እንደማይፈታና ህዝባዊ አደራውን ለመወጣት ዝግጁ መሆኑን አስታወቀም። ቢሮው መብታችን በትግል እንጂ በሽሮታ የሚሰጥ አይደለም በሚል ርዕስ በወጣው መግለጫ የትግራይ ህዝብ ማንነት፣ ብሔራዊ ክብርና መሬቱ ተነጥቆ አሁንም በከፍተኛ ህልውና አደጋ ውስጥ እንደሚገኝ ገልጿል። የፕሪቶሪያዊ ሰላም ስምምነት አደጋ ላይ መውደቁን የጠቀሰው መግለጫው ስምምነቱን የፈረሙ ህጋዊ አካላትን በማግለል ለግለሰቦች ስልጣን የመስጠት፣ የትግራይን ህዝብ አንድነት ለመከፋፈል በጀትና ሰው መድበው የመስራት እንዲሁም በቴክኖሎጂና በሰራዊት ብዛት ትግራይን የማንበርከክ ሙከራዎች እየተደረጉ መሆኑን ከሷል። በተለይም በቅርቡ የተፈጸመውን የድሮን ጥቃትና የሰራዊት ክምችት የጠቀሰው ቢሮው የድርጊት ግልጽ የሆነ ጦርነት አዋጅ መሆኑንና ህዝቡን በኃይል ለመፈልቀቅ የሚደረግ ጥረት መሆኑን አመልክቷል። ሰራዊቱ የማይናወጥ አቋም የሰራዊቱ ዋነኛ ዓላማዎች በትግራይ ህገ መንግስታዊ ግዛታዊ አንድነትን ማረጋገጥ፣ ተፈናቃዮችን ወደ ቀያቸው መመለስና የራስን ዕድል በራስ የመወሰን መብት ማረጋገጥ መሆናቸውን መግለጫው በዝርዝር አስቀምጧል። እነዚህ መሰረታዊ ጥያቄዎች ሳይመለሱ ትጥቁን የሚፈታ ሰራዊት እንደሌለም ሊታወቅ ይገባል ያለው ቢሮው የትግራይ ህዝብ ጥያቄዎች ብቸኛው መፍትሄ ሰላማዊና ፈጣን ምላሽ ማግኘት መሆኑን አሳስቧል። ትዕግስታቸውም እንደ ፍርሃት ተቆጥሮ የህዝብ ስቃይ እንዲራዘም እንደማይፈቅዱ አስታውቋል። በመጨረሻም በአሁኑ ወቅት በአንዳንድ ግለሰቦች በኩል የሚታየውን የክህደት ተግባር የኮነነው መግለጫው የድርጊት ከውርደት ባለፈ በትግራይ የመከላከል አቅም ላይ የሚፈጥረው ጉድለት እንደሌለ ገልጿል። ይልቁንም ድርጊቱ ውስጣዊ ጥራትን ለመፍጠር እንደሚረዳ በመጥቀስ በትግራይ ጥፋት ድግስ ላይ የተሰፉ አካላት በታሪክ ተጠያቂነት እንዲድኑና ወደ መስመራቸው እንዲመለሱ ጥሪ አቅርቧል። መግለጫው ትግራይ ታሸንፋለች በሚል መፈክር ተደምድሟል።